መድኃኒት ምንድነው? አብዛኞቻችሁ ጥያቄውን ሊመልስ የሚችል ሐሳብ አእምሯችሁ እንዲያዘጋጅ ጊዜ ሳትሰጡ ቢያንስ በአገልግሎቱ ልትገልጹት ትችላላችሁ። የዘርፉ ጠበብቶች ግን ማንኛውም ንጥረ ነገር ወደ ውስጥ ሰውነት ሲገባ ወይም ከሰውነታችን ጋር ሲነካካ ከምግባዊ አገልግሎት ውጭ የሆነ አካላዊ ወይም ስነ ልቦናዊ ለውጥ የሚከስት ብለው ተርጉመውታል። ይህ ንጥረ ነገር ወይም ቁስ ከሚገኝበት ተክሎች፣ እጽዋቶችና ሌሎች ተፈጥሮዎች ተለይቶ ወጥቶና ተቀምሞ በጥፍጥፍ ኪኒን ወይም በካፕሱል መልክ አሊያም በፈሳሽ በጭቃ በንፋስ ወዘተ ይዘጋጃል። እንደ ዝግጅቱ በአፍ ሲዋጥ፣ በመርፌ ሲወሰድ፣ በአየር ሲተነፈስ፣ በሰውነት ሲቀባ፣ በአይን ጆሮ ሲንጠባጠብ በሰውነት ላይ ለውጥ ይከስታል። የሰውነትን ተፈጥሯዊ አሰራር በሆነ ረገድ ይለውጣል። የአሰራር ሂደቱን በማበረታታት በማገዝ በማሻሻል በማቆምና በመቃረን ወይም ፈጽሞ ሙሉ በሙሉ በማጥፋት ይሰራል። በዚህ መልኩ አገልግሎት የሚሰጡ መድኃኒቶችን ሰዎች በሽታዎችን ለማከም፣ ህመማቸውን ለማስታገስ እንዲሁም ጤናቸውን ለመጠበቅ፣ ውበታቸውን ለማጉላትና ለመንከባከብ፣ የሰውነታቸውን ሚዛን ለማስጠበቅ፣ ኃይል ለመጨመር ወይም ለማግኘት ወዘተ የህክምና ታሪክ መመዝገብ ከጀመረበት ጊዜ አንስቶ ሲጠቀሙበት እንደነበር ይታመናል። እንደውም ህይወት የሞት ታላቁ እንደሆነ ስለሚታሰብ መድኃኒቶች በሽታን የቀደሙ ልዩ ስጦታዎች ተደርገውም ይወሰዳሉ። ባለንበት በዚህ ፈጣን ዘመን ሳይንስ ለማንኛውምና ለሁሉም ተፈጥሯዊ ክስተቶች ያለንን ግንዛቤ ለማስፋት ርብርቡን ባጎላበት ልክ የበሽታዎች እውቅያና ልየታ እንዲሁም የፈዋሾቻቸው መድኃኒቶች ግኝት ቀዳሚውን መደዳ ይይዛል። በአግባቡ ግን የበሽታዎች ምንነት፣ የሚታከሙበት ዘዴና መድኃኒቶች በትክክልም እንዴት የሚፈለገውን ተጽዕኖ በበሽታዎች ላይ ማሳረፍ ቻሉ የሚለው ወይም ውስብስብ የውጤታማነት ስኬታቸው ሂደት እየተጠና የጎመራው አስተማማኝና አሳማኝ ምላሽ እየጎረፈ የመጣው በ20ኛው መቶ ክፍለ ዘመን ኬሚስትሪና ተዛማጅ የትምህርት ዘርፎች መብቀል ሲጀምሩ ነበር። ይሁንና የበሽታ ምንነት ጥያቄና የመዳኛ መላምት መድኃኒት ፍለጋ ጉዞ ከ20ኛው ዘመን ግኝቶች በፊትም ጥረት የሚደረግበትና በወቅቱ በነበረው የእውቀት መድረስ ልክ ምላሽ አግኝተው ግልጋሎት ይሰጡ ነበር። ትኩረታችንን ግን በሽታን ለማዳንና ህመምን ለመቀነስ በመንግስት ባለስልጣናት ደረጃ እውቅና በሚያገኙትና ለመዝናኛ በሚሰጡት ላይ ይሆናል። የታሪክ ተመራማሪዎች የድንጋይ ዘመን ሰዎችን ጠቅላላ በምድር የመቆየት አማካይ 33 ዓመት እንደነበር ዘግበዋል። በወቅቱ ሰዎች ተወልደው የተመደበላቸውን ዘመን መዝለቅ ብርቅ እንደነበርና ተፈጥሮ እንደማትወግናቸው ይነገራል። የዕለት ተዕለት ኑሮ ትግል ስለነበር በብብታቸው ታቅፈዋት ለሚዞሯት ሞት በቀላሉ እጅ መስጠታቸው ግዴታም ነበር። ምናልባት ሾልከው ጥቂት ዓመታት መግፋት የቻሉትም የወቅቱን በሽታ መጋፈጥ ዋዛ ስላልነበር ብዙም የተሻለ ዕድሜ አይኖሩም። አካላዊ ጥቃቶች፣ አስጊ ትግሎች ወይም ግብግቦች፣ ወረርሽኞችና የረዥም ጊዜ ራብ በምድር የመቆየት ዕድሜ በከፍተኛ ደረጃ የተፈታተኑት አበይት ሰበቦች ነበሩ። በ20ኛው መቶ ክፍለ ዘመን መባቻ ግን የሰዎች ንቃተ ህሊና እየጎለበተ መምጣትና ለችግሮች መፍትሄ የመሻት ጉጉት ፍሬ አፍርቶ እንደ ኬሚስትሪ፣ ባዮሎጂ፣ የህክምና ሳይንስ እንዲሁም የጤና አጠባበቅ ስርዓት መወለዱ ሳይንሳዊ የህክምና ዘዴ አስተዋወቀና የሰው ልጅ የዕድሜ ጣራ በአስገራሚ ሁኔታ እንዲሻሻል ሆነ። ይህ አስደናቂ የሰው ልጅ የመኖር ጣሪያ በአንድ ክፍለ ዘመን በእጥፍ መጨመር የመድኃኒት አምራች ኢንዱስትሪዎች የተጠቀሙበት የግኝት ውጤት ቀዳሚ ስኬት ነበር። ከመድኃኒቶች መፈልሰፍና አዳዲስ የበሽታ ማወቂያ፣ መለያ፣ መተርጎሚያና ማዳኛ ወይም መቆጣጠሪያ ዘዴ መፈጠር በተጓዳኝ የንጽህና ጥብቀቶች ከፍ ያለ ቦታ ማግኘታቸው ከጉድለታቸው የሚከሰቱ ፈጣን ወራሪ ተውሳኮችን ለመቆጣጠር የጎላ ሚና ተጫውተዋል። አጣዳፊ ጀርም ወለድ በሽታዎችን በስኬት ማጥፋት መቻልና የሰውነት አካላት መደበኛ ስራ ለመከወን መታቀብ፣ መድከም ወዘተ አይነት ግለሰባዊ ዕድሜ ዘለል የጤና እክሎችም በአፋጣኝ የመግደል አቅማቸው ተከልቶ ታማሚው ባልጎላ ስነ ልቦናዊና አካላዊ ጫና የህይወትን ጥራት አስጠብቀውለት የረዘመ ዕድሜ እንዲገፋ አስችለዋል። እንዲህ ያለ አመርቂ ለውጥ በሰው ልጅ ላይ የታየው በሳይንሳዊና በተጠና ስልት የተለመዱ የሞት መንስኤዎች መለየት በመቻላቸው ነው። ለዚህም ዘመናዊ የህክምና ዘዴ ሁለት ግቦችን ተለመ። አንድ የሰዎችን የመኖር ዕድሜ ጣሪያ ማራዘም፣ እንዲሁም ሁለት የህይወት ጥራትን ማጎል። ረዥም ዕድሜ መኖር የሳይንስ ግኝቶች የመጀመሪያ ግብ ቢሆንም ሰብአዊ መብትም ጭምር ነበር።
ስለዚህ ነው ለሀገራት እንደ የእድገት ደረጃ መታወቂያ ሆኖ የሚያገለግለው። ፖለቲከኞችም ይህንን የሰው ልጅ ከፍተኛ ፍላጎት ከግምት በማስገባት በልማትና እድገት እቅዳቸው ቅድሚያ የሚሰጡት። ሆኖም እንደ ማቱሳላ መኖር ብቻውን በቂ አይሆንም። የሚኖረው ሕይወት ጥራት ሊጎናጸፍ ያስፈልጋል። ዋናው ነውና መኖር ከቁሳዊ እንዲሁም ከመንፈሳዊ ርዕዮት አንጻር ጣፋጭና ትርጉም አዘል ሊሆን የሚችለው ከረጅም ዕድሜ ባሻገር የሕይወት ጥራት ሲጎናጸፍ ነው። የተፈጥሮ ክስተቶችን በአግባቡና በወቅቱ ማስተናገድ የሚችል ሕይወት። ስለዚህ ሁለቱንም አጣምረን በጥራት በተሰራ ሕይወት ረጅም ዕድሜ መኖር እንፈልጋለን። ዘመናዊ የሕክምና ዘዴ ዓላማውም ይኸው ነው። ለሰው ልጅ የሕይወት ጥራትና ዕድሜ የሚጨነቀውን ያህል ሰው ይኸው ተፈጥሯዊ በረከት በጎደለው ቀን በቸርነት ሊያጎናጽፈው ግለሰባዊ የአቅም ውስንነትን ሊያመጣጥን ማደግ ነበረበት። ይሁንና ተስፋ ሰጭ ወሳኝ ዓላማዎችን ሰቅሎ በነዋይ ለበለጸጉት የጓዳ መክሊት መሆኑ ቅሬታ ፈጠረ እንጂ። የመድኃኒት አምራቾች ሶስተኛና ትልቅ ግብ ጨምረው የገንዘብ ትርፍን ማለት ነው ለህመም አዳዲስና የተሻሉ መድኃኒቶችን እያመረቱ ሰዎችን ከበሽታ ጉስቁልና መታደግ ችለዋል። የታማሚዎች የገቢ አቅም የመንግስት ለሁሉም ዜጎች መሰረታዊ የጤና አቅርቦት ለመስጠት መዝመትና የአምራቾች ወይም የመድኃኒት ሰሪዎች የዋጋ ንረት ግብግብ የመድኃኒት ሕክምና የተመሰረተበትን ዓላማ ከተደራሹ አካል እያራቀው እንደሆነ ይታያል። ለማንኛውም ግን መድኃኒት የሰው ልጅ የመኖር ዕድሜ ጣሪያ እንደጨመረና የህይወትን ጥራት እንዳሻሻለ ሊታመን ይገባል። መልካም ጊዜ። ሰብስክራይብ፣ ላይክ፣ ሼር እያደረጉ በጉዳዩ የበለጠ ይወቁ።